ነው የምሄደው ካልክ የሁሉ ልብስ አስፈላጊ ነው? ስምኛለሽ እኔ የሚሄድ ቢሆን ኖሮ እኮ የብቻ ልብስ ያለኝ አይደል? የሀገር ልብስ አለኝ እኮ። ስለዚህ በቃ እሱን እንትን ማለት መውሰድ ገባሽ? አይ አይደለም አብርሽ፣ በዚህ ልክ ጨዋ አባባል ራሱ ሌላ ነገር መስሎ ገብቷል። ከዚህ በፊት መተህ እዚህ ቤት በስነ ስርዓት ስራም ብለህ ነበር የምትሄደው ገብቷል። አሁን ግን አደራም እያልካት ነው፣ ልጄንም አደራ ብዙ ነገር እያልካት ነው እኮ። ለሶስት ቀን ከቤት ስለምንሄድ ብቹን አደራ ልዑሌን አደራ ማለት ይሄን ያልኩ እኮ። አይ ከዚህ በፊት እንደዚህ ብላት አታውቅም። አንድ ሳምንት ምንም ብትቆይም እንደዚህ ብላት አታውቅም። ዛሬ ለየት ያለ ነገር እያደረክ ያለ ነው። በጣም አደራ በዛብኝ። ልጄን አደራ ጠብቂልኝ፣ ተንከባከቢልኝ ምናምን አይመስልም። ለሶስት ቀን አይመስልም በእውነት። በዚህ ናህል ልክ ደግሞ እንደዚህ አደራ ብለኸኝም ኃላፊነት የምትም አሸክምህን አታውቅም። ምን ችግር አለው? ቆይ ልጄን አደራ ማለት ይሄን የሚከብድ ነገር ነው እንዴ? ሳምንትም 15ም አንድ ወሩም እኮ በቃ ማለት እዚህ ሰዓት መጣቃር ተጣቃለሁ እኮ። ግን ደግሞ በዚህ ልክ አደራ እባክሽን ልጄን ተንከባከቢልኝ፣ ልዑሌን አደራ ምናምን በጣም የሳሳለት ልጄ ነው፣ ብዙ ነገር ያየሁበት ልጄ ነው ምናምን ብለህ ነው እኮ ልትሄድ ያሰብከው። ሶስት ቀን አይደለም ብዙ ጊዜ የምቆይ ቢሆን ኖሮ ብዙ ጊዜ ቃል ልብሶች አሉ፣ ብዙ መውሰድ የምንፈልጋቸው ነገሮች እኮ አሉ፣ ወስድ ነበረ። ብዙ ጊዜ የምቆይ ላለመለስ ምናምን ነገር ቢሆን ኖሮ ማለት ነው። ግን ደግሞ የወሰድኩት ለሶስት ቀን የሚሆን ልብስ ነው። ሁለት ሶስት ጫማ፣ ሁለት ሱሪ ምናምን ነው። ሩታ ለምን በዚህ እኮ ነው ማለት እዚሁ አካባቢ ማለት ከዚሁ ከተማ አትወጣም ብለህ ከኢትዮጵያ አልወጣም። በቃ ኢትዮጵያ ውስጥ ነኝ። ሰዓቴን አታሳፍሩብኝ። በቃ ሰዓቴን አታሳፍሩብኝ። አንደኛ እንትን ባልኩኝ ቁጥር ሰዓት እየረፈደ ነው። በቃ እና ወይንስ መጥሼ ምንም አይነት ልብስ መውሰድ አልነበረብኝ? ከዛው መንገድ ገዝቼ ሊሄድ ይሻል ነበር። እና ታዲያ አብርሽ እንደዛ እያለች ምናምን ነገር አይደለም፣ ግን ደግሞ አዲስ ነገር ስለሆነ ነው እሷም በዚህ ልክ ጨንቋት አንተን እያወራች ያለችው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? እኔ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ስትጀምሩ ላይክ ሰብስክራይብ አድርጉኝ። ምንም አይደለም። መጀመሪያ ያው እሷን አንደርስታንድ አድርጋትና አሁን ላይ አንተን ማጣት አትፈልግም፣ እውነት ለመናገር ሲቀጥል ደግሞ አሁን ደግሞ አንተ መተህ እያደረክ ያለው ነገር ጥሩ ነገር አይደለም። የሆነ ሰው ጋይስ አብርሃም ሄርሜላን ማጣት አይፈልግም፣ ሩታንም ማጣት አይፈልግም። እና አብርሃም የሚፈልገው ሁለት ሚስት አግብቶ መኖር ነው የሚፈልገው። እንደዛ ይመስለኛል አኳኋኑ ማለት ነው። ከሄርሜላ ጋር ስናየው ሌላ፣ ከሩታ ጋር የሚሰጠው ሌላ እና ሁለቱንም ማጣት አይፈልግም አብርሃም። ሁልጊዜ እንደተለመነ ነው የሚፈልገው። ብቻ መሰናበት ነገር ነው እያደረክ ያለው። በግልጽ ነገር የት ነው ይታረቁ፣ በቃ ታረቁልን እንዴ። አስጨርሳት እንጂ በእግዚአብሔር እኮ አስጨርሳት። የምታወራው ነገር አለ እኮ። የት ነው ልትሄድ ያሰብከው? ኢትዮጵያ ውስጥ ነው። ሩታ ምንም ነገር ልነግርሽ አልችልም እኮ አልኩሽ። በቃ ከዚህ ወከዚህ ሄድበት በቃ ለመሄድ ደግሞ መንገድ የተነሳ ሰው እንደዚህ አይደረግም። ሄድ በቃ መልካም ጊዜ ይሁን፣ ፈጣሪ ከአንተ ጋር ይሁን ምናምን ብለሽ ነው ተሰናብተሽ። እንደዛ ደግሞ ልትሸኝ የምትችልበት አቅም ያደርግ ያለችው ልሸኝ የምችል የነበረው ግን ደግሞ ያንተ ነገር እኮ እንደዚህ ሊሆን ያደረገኝ። ደስ ብሎኝ አርፈና ተዝናንተና ሪላክስ አድርግ ራስህን አዝናናት እኮ ልልህ እችል ነበር። ግን ደግሞ እኔ ለመጀመሪያ ጊዜ ነው እንደዚህ አደራ ስትሰጠኝ። አትመለስም? የምትሄድበት ቦታ ሄደህ አትመጣም? ለምንድን ነው እንደዛ የምትይኝ? በእናትሽ እኔንም እንዲሰማኝ አታድርጊኝ እንዴ። በቃ ሰው ሊሄድ የተነሳ ሰው በቃ መጥቼ ልጅን ቸው ነው ያልኩሽ። በቃ ልብስ ነው የወሰድኩ፣ ሌላ ነገር ምንም አላስቸገርኩሽ ማለት እንዴ። ምን ያስቸገርኩሽ ነገር አለ? እኔ እኮ አስቸገርከኝ አላልኩም። እና ታዲያ በቃ ምን ነገር ካላስቸገርኩሽ መልካም ጊዜ የሆነ ፈጣሪ ጠብቅ ተብሎ የሚሻይ ቃይቶ የሚሰው የሚፈልገው ነገር አለ። ስለ እኔ ምንም ማውራት ነገር የለም። ያው ሩታ ግን ያው በዚህ ሰዓት ነው እንጂ ከዚህ በፊት ብዙ ነገር ሩታ በጣም ሩታ ትጨነቃለች፣ ሩታ ታስባለች። በለው እስካሁንም ታሞ ምንም ያላለች ልጅ አሁን ሩታ ከሀገር ወጣ ወይም
ከከተማ ቢወጣ ሩታ ልትጨነቅ ምንድነው? ሩታ ሲጀመር አስመሳይ ናት። ማርያም ስትችል ማስመሰልስ እንዴ! ሩታ ትጨነቃለች ማለት ይሄ ደግሞ አጋዝን አለ ወንድምየው ተብዬ። ሲጀመር አሁን ለአብርሽ ነው ሩታ የምትጨነቀው? በጭራሽ የምትጨነቅልህ ሄርሜላ ናት። ግን ለአንተ አትገባህም ሄርሜላ። አሁን የእውነቱ ስነግርህ እንድትሄድ አልፈለግም በዚህ ሰዓት። ከሩታ አጠገብ እንድትሆን ነው የምፈልገው በዚህ ሰዓት። ምክንያቱም ያው ከልጅ እና ከሚስት ጋር ጊዜ እንድታሳልፍ ነው የምፈልገው። ያ ነገር ግን ሊሆን አልቻለም። ችግር የለውም። ግን እኔ መረጋጋት ስለምፈልግ ለትንሽ ጊዜ ከከተማ መውጣት እፈልጋለሁ ካልኩኝ ማንም ሊያስገድደኝ አይችልም። እሱማ እናስገድድህም እኮ በፍላጎቴ ነው። እኔም በፍላጎቴ ለትንሽ ጊዜ ከከተማ መውጣት እፈልጋለሁ ከራሴ ጋር። የትኛውም ሰው እኮ አንዳንድ ጊዜ ዝም ያለ ነገርን ይፈልጋል። ካለበት ከዚሁ ካታ መውጣት ይፈልጋል አይደለ? ስለዚህ እኔም ያንን ያልኩት በቃ ብዙ ከእናንተ ማወቅ የምፈልጋቸው ነገሮች ነበሩ። ብዙ ጥያቄዎች ውስጥ ላይ ተፈጥሮ ነበር ምናምን። አሁን ግን ሁሉንም ነገር ወደ ጎን አድርጌ ራሴን ማዳመጥ እፈልጋለሁ። የሰው ልጅ እስከሆንኩኝ ድረስ ደግሞ ራሴን ማዳመጥም እፈልጋለሁ። አለቀ በቃ። የትኛውም ሰው የሚያደርገው ነገር ነው። ስለዚህ ይህንን ደግሞ ለማድረግ ከከተማ መውጣት አለብኝ። አለቀ። ወይ መናገር ነው ጥፋቴ? መናገር ጥፋት ካልሆነ ይህን ሳልነግራችሁ ልብስም ደግሞ በገዛ ለጊዜው የሚሆነ ልብስ በገዛ እና ምንም የሆኑ ነገር አሳብ ግን ደግሞ ለምን ማለት ከኛ ማወቅ የምትፈልገውን ነገር በሙሉ እኮ ምንም ማሸን ነገር ስለሱ እንድታነስ ያልፈልግም። በቃ በኋላ እንዳትመልሽኝ። በቃ ትሰሚኛለሽ? የምር ጨክና ልትሄድ ነው? አዎ እኔ ማወቅ የምፈልገው ነገር የለም። በቃ አሁን ትቻለሁኝ ምንም ነገር ማለት ነው። ስለዚህ እሺ አሁን አንተ ጨከነ ልትሄድ ነው? ልጅህን ማያሳዝንህ? በቃ እኔ መሄድ አለብኝ። ቋቁስ አለ ማነው? እሺ እንዴት ናችሁ? እንደምን መጣችሁ? አቤት ለምን መጣችሁ ነው? አብርሃም ግን እጅ ተቆምጧል። ብታቅፋት አሁን ምን ትሆናለህ? ምን አስመሳይ ነው? አሁን እቺ ማርያም ለአንተ ስንት መከራዋን ያየች ልጅ አሁን እቅፍ አግብ ቸው ብትላትስ ወይስ ብታቅፋት ሰላም ብትላት ምን ትሆናለህ? ስለወደደች ስላፈቀረች ነው በዚህ ልክ ሄርሜላን በዚህ ልክ የምጠላት? እውነቴን ነው። እኔ እንጃ። እኔ ትዕግስትሽ ሄርሜላ ትዕግስትሽ እንደው ያንቺን ትዕግስት ይስጠኝ። እውነቴን ነው። እኔ እንደዚህ ሆነኝ እንዴ ጭራሽ እውነት አይኑን ማየት እራሱ አልፈልግም እንኳን እንደዚህ። እውነቴን ነው። ማርያምን አሳዝነሽኛልም ደግሞ በዚህ ልክ ባትለማመጪው በቃ አይሆንሽም። ታዩ በዚህ ልክ ባትለማመጪውም ደስ ይለኛል ማለት ነው። እና እንዴት ነው ሰላም የሚላት ጋይስ? እስኪ አይታችሁታል? እጅ ቆማጣ ይመስል ጭራሽ ምንም ረታው አይ ትናንትና ሄዳለሁ ሲል ሄርሜላም ቻው ማለት ፈልግ ነበረ። ቻው መጣሁት እኮ በቃ ቻው ብላችሁት ዳኒ ሄዱ። እኛ እያወራን ነው ሶስታችን። ስለዚህ ጊዜያችን ላይ ከምትሻሙ ቻው ለማለት እኮ ነው የመጣችሁ። ቻው ብላችሁት ሄርሜላም አንተም ሄዱ። መተናላት ቢያንስ ትንሽ ማውራት የለብንም? ትንሽ ልብስ ነበር ልብስን ለመውሰድ እዞታ ከሆነማ ቻው በላቸውና ሸኛለን ይሻላል። እሱ ትንሽ እንደምናወራው ነገር አለ ዳኒ። እኔ ማንም ሸኛ ያስፈልገኝ ብቻ የሚሄድ ይችላል። ትክክል ነው። መሸኘት ነው ያስፈልገኝ። እነሱን ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ልወጣ ነው አልከኝ እኮ ደግሞ ይቀር ነበር ስወጣ። ሄርሚ አሁን እኮ ጭቅጭቁ አያስፈልግም። በኋላ ወይም ደግሞ ከከተማ ከወጣህ በኋላ እንትን ከምልክ ብዬ ነው። ቢያንስ ልትሰናበትክ ቢያንስ ቻው ብለህ ቢያንስ መንገድ የሚያቀናልክ በሰላም ውጣ በሰላም ግባ ልልክ እንደዚህ መጣሁት። እዚህ እንደመጣህ ደግሞ ደወልኩት። ያው ዳኒ ይነግራል። ነፃ ትወጣ ከሆነ ወይ ደግሞ ውጭ ላይ በስትክክል እናውራ። ምንም እኮ የሚፈራ ነገር የለም ሄርሜላ።
ምንም የምትወሩት ነገር የለም። ቻው ለማለት ከሆነ የመጣሽው ያው ቻው በይውና ውጡ። እኔ ሶስታችን የምናወራው ነገር አለ። እያወራ ነው ማለት የገባችሁት የምታወሩት ነገር አለ። ስራውን ጨርሻለሁ። ዳኒ ከጨረሰ እኮ ልሄድ በቃ ሰዓቱ እየረፈደ ነው እኮ። ትሄዳለህ እኮ እኛ እያወራን ነው። ገብቶሃል? ሩታ የምታወራት ነገር አለ። ስለዚህ አሁን መሄድ ባለብኝ ሰዓት ላይ ነው። ስለዚህ ሰዓት ደግሞ ያልፍብኛል፣ በረራ ሰዓት ያልፍብኛል። ገባሽ? ስለዚህ በረራ ሰዓት ያልፍብኛል። ሩታ መሄድ አለብኝ። እሱ ሀገር ውስጥ ነኝ አላልክም እኮ? የሀገር ውስጥ በረራ የለም። አይ አብርሽ፣ ሌላ ነገር ነገሩ ራሱ ሌላ ነገር እያስመሰልከው ነው አንተ ራስህ። ስለ እዚሁ ሀገር ውስጥ አይመስለኝም የምትሄደው፣ ከሀገር ልትወጣ ነው። ስለዚህ እውነቱን ብትነግረን ደግሞ ለእኛም አሪፍ ነው፣ ለሩታም አሪፍ ነው። ገብቶሃል? ሰላም ለማግኘት ነገ ከነገ ወዲያ ይመጣል ብለህ አንተን ከመጠባበቅ እሷም ትወጣለች። ገብቶሃል? ታስባለች። 3 ቀን ብላት ከ3 ቀን በኋላ ማትመጣ ከሆነች ልጅ ሴት ልጅ ነች፣ ትጨነቃለች። በጣም በመተሳሰብ ነገሩ እናድርገውና ወይ እውነቱን ንገረን እና እነዚህ ልጆች ደግሞ ሰላም የሚሉ ከሆነ ቸው የሚሉ ከሆነ ቸው ብሎ ኪቱ እኔ እናንተ እንደፈለጋችሁ መስራት ትችላላችሁ። እኔ ግን ሰው ረፍት እፈልጋለሁ። ረፍት ስለምፈልግ ደግሞ ከራሴ ጋር መሆን እፈልጋለሁ ብያለሁ። ለዛ ደግሞ ለእኔ ጊዜ ልሰጣቸው ልሰጡኝ ይገባል። ፍላጎቴ ልታከብሩልኝ ይገባል። ጊዜ አንሰጥም ማለት ነው። ግን ደግሞ ማለት እንደዚህ አይነት ነገር ፈጥን ከምትሄድ አትሊስት ሁለቱን ነገር የምትሄድ ይሻላል እንጂ ራሴ ከዚህ በላይ ጭንቀት ብዙ እንደማልችል ታውቂያለሽ። ስለዚህ አስጨንቅ ፈልጌ አይደለም። እኛ ውጭ እናውራ ማለት ምንም አልጨርስንም። ዳኒ መሰናበት የምትፈልጉ ከሆነ ማውራት የምትፈልጉ ከሆነ አሁን አብረሽ የምትደውልልኝ ስላልመሰለኝ ነው። እኔ እንዴት ነው በራውን ካደረግክ በኋላ ቢያንስ 3 ቀንም 4 ቀንም ሳምንትን ቆይ አላውቅም። ደግሞ አሁን ላይ በራስ ውሳኔ የምትንቀሳቀስክ ስላለ ቢያንስ ቻው ልበልህ ልሰናበት ብዬ ነው የመጣሁት እንጂ ውጭ ላይ እንደምትደውልልኝ ባውቅ ኖሮ ወይም ደግሞ ከዚህ መውጣት እንደምትደውልልኝ ባውቅ ኖሮ እዚህ ድረስ አልመጣም ነበር። ሶሪ እዚህ ድረስ ስለመጣሁ ማለት ነው። ስለዚህ አሁን መውጣት ከፈለክና ተመስገን ነገር ከጨረስክ ደጋግመን እኮ የነገርንሽ ነው። ገብቶሻል? ይኸውልሽ አንድ ነገር እየሰማሽ ነው። ዳኒም ሄርሜላ ምቶ አንድ ነገር ስሙ። እኛ ፊት ለፊት ነው እያወራን ያለ ነው። ማውራት የምትፈልጉት ነገር ካለ እዚሁ ፊት ለፊት አውሩትና ቸው ማለት ካለባችሁ ቸው ብላችሁ ትውጡ። ግልጽ አማርኛ ነው መውጣት እኮ አይጠበቅባችሁ። ከዚህ ጋር ወጥቼ አንቺ ጋር ደውልሽ ነበረ። ሳልደውልሽ አልሄድም ማለት እኮ ነው የሚደውልሽ። ስለዚህ ተገናኛችሁ በእናንተ ቻው ማለት ነው። ጉዳዮች ለአብራ የምፈልገው ጉዳይ ስላለ እንውጣና አብርሃም እኮ በቃ ኦልሬዲ እኔ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ቀን እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ የምናወራው ነገር አይኖርም። መልካም ጊዜ ይሆንልሽ። አንቺም ዳኒ መልካም ጊዜ፣ የሳይሆን ሮታ መልካም ጊዜ ይሆንላችሁ። እናንተ መሆን ይችላላችሁ። በለው አብርሃም፣ ሴቶቹ እንደው እኔ ትዕግስታችሁ እንደው እኔ ይገርሞኛል። እና በስልክ ነው ቸው የምትላት እችን የመሰለ ልጅ። እኔ ሲጀመር አብርሃም እቺ በቃ አስመሳይ ነህ፣ ማርያምን አስመሳይ ነህ። ሲጀመር አብርሃም ሄርሜላ ለአንተ የምትገባ ሴት አይደለችም። እውነቴን ሄርሜላ ደግሞ የራስሽን ኑሮ ኑሪ። በቃ ይሄ ልጅ አይጠቅምሽም፣ ታዩ። አብርሃም ማንም አብሮ እንዲሄድ አልፈልግም። ማንም አብሮኝ እንዲሄድ አልፈልግም። እኔ ብቻዬን ነው እንዲሄድ የፈለኩት። ለዛ ነው አንተ ደህና የሆንከው በጣም በአጭር ጊዜ ነው አብርሃም፣ በጣም ቅርብ ጊዜ ነው ደህና የሆንከው እና ብቻህን እያንዳንዱ ነገሮች ማድረግ ላይ አይኖ ደህና ነህ ትችላለህ ምናምን፣ ግን ቢያንስ የተወሰነ ሰው አጠገብ ሊኖር ይገባል። ገባ? የምትወጣው ከከተማ ይሆን ወይ ከሀገር ውጭ ከሆነ ቢያንስ የሆነ ነገር ልታማክረው ወይ ልታወራው ወይ ደግሞ ደህንነትን ቼክ ሊያደርግ የሚያስፈልግ ሰው ይኖራል።
ብቻህን ብድግ ብለህ መውጣቱ አግባብ ነው ብዬ አላስብም። ሩታ አንቺንም ቢሆን ያልኩት እኔ ማንንም ማለት ነው የራሴ ጊዜ እፈልጋለሁ ነው እኮ እያለ ያለው። በቃ ስለዚህ ያለውን ነገር ለማወቅ ነው እኛም እያወራን ያለ ነው እንጂ እኔ ካጠገብህ የሆነ ወይ አብረን ቤት እያልኩት አይደለም። ሰው አንተን ብትሆን የሆነ ሰው አብረን ቤት ብለህ መገፋፋቱ ልክ ነው ብዬ አላስብም። ነው አይደለም። ብቻውን በዚህ ሰዓት አሁን ባለበት ሁኔታ መሄዱ ገና ደህና ሆኗል፣ ጤናው ተመልሷል ከምነት ባለበት ሰዓት ላይ መሄዱ ልክ አይደለም። በቃ አሁን ኤርፖርት ቢያንስ እስከ ኤርፖርት ድረስ አብረን ቻኝ በረራ አለብኝ ያልክ አይደል? ከዛ በኋላ ነው ራስህ መሄድ የምትፈልግበት ቦታ ሂድ። እኔ ደግሞ አንተን ብዙ ማውራት እና በቃ ላውራክ የምፈልገው ነገሮች አሉ እኮ። ለምን ግልጽ አድርገሽ አታወሪም? አሁን ለምን አታወሪም? ሄርሜላ እኛ እየሰማን ኤፍሬም፣ እኔ ከእሱ ጋር ነው እንጂ ያለኝ ግንኙነት ከአንተ ጋር አይደለም። ስለዚህ ማውራት የምፈልገው እሱን ነው። ይቅርታ፣ በአንተ ፊት ማውራት ግዴታ አይደለም ማለት በቃ ማለት እሱ ደግሞ እየተናገረ መሰለኝ። ጨርሻለሁ አላ ሰው እስኪ ጋር ማውራት የምትፈልጊው ነገር አውሪ፣ ካልሆነ መሄድ ትችያለሽ። እኛ ደግሞ ማውራት የምፈልገው ነገር አለ። አይ ካልሽ ደግሞ በውጭ አውሪው። የኛን ጊዜ አትሻሙ። ውጭ ላይ ጠብቁት። ዳኒ ይወርዳል። ስለምንድን ነው የሰጋችሁ? ስመኝ ይሄ ልጅ አስማት አለማ ወይ ተደብቆ ደህና ነው ይሄድ ካል ኖ ይኸውልሽ፣ ደህና ነው ይሄድ ካላችሁ በዚህ ልክ ሰርተን ያለብንን ነገር እያወራ ነው አይደለ? ጭቅጭቅ ነው የምትፈልገው? ኖ ጭቅጭቅ አይደለም። ደህና ነው ሰዓት ማውራት ያለብንን እያወራ ነው። ማውራት የምትፈልግ ከሆነ ደግሞ ይኸውልሽ፣ ጊዜሽን እየተሻማን እኮ አይደለም አይደለ? እናንተ ልታወሩት እንደፈለጋችሁት ሁሉ እኛም ልናወራው እንፈልጋለን ነው። ሌላ ነገር እኮ አይደለም። ዳኒ አንድ ነገር የሰማኸኝ ነው። ማውራት ትፈልጋለህ፣ እሷም ማውራት ትፈልጋለች። ደረጃው ላይ ጠብቁት። እኛ አውርተን ከጨረስን በኋላ ይመጣል። አለቀ። ማውራት ስትፈልጉት ነገር ታወራላችሁ። ስለዚህ እንጠብቃ። አብርሃም ችግር የለውም። እኔ ምንም አሁን እናወራችሁ የምችለው ነገር እነሱንም ማወራችሁ ነገር የለም። እናንተንም ማወራው ነገር የለም። አውሮ ማትረዱኝ እንዴ? ሁላችሁም ለምሮኔን ለመረዳት ዝግጁ ያልሆናችሁት። እኔ ማንንም አልፈልግም። መሄድ ምንቼ ነው የሚፈልገው። ስለዚህ ተወኝና ሁላችሁ ከፈለጋችሁ እናንተ እዚህ ሁኑ። እኔ ግን መሄድ እፈልጋለሁ። ስለዚህ ይሄ የሚባሉ ልቀቅልኝና መልካም ጊዜ ከእነሱ ጋር ማውራት የምትፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ልሸኝክ። እሱ እንኳን ፈቃደኛ እንዲህ ሆነሃል። አብርሃም እኔ እኮ እፈልግሃለሁ። ከኔ ጋር ብዙ ነገር አሳልፋል አይደል እንዴ? ሆነሃል ከሀገር ስትወጣ ላይ እግዚአብሔር ይመስገን አሁን ደህና ነህ አይደል እንዴ? እሺ ችግር የለውም። ምናልባት ኤርሚ ማንም ሰው እንዲከተለው ወይም ደግሞ እንዲሸኝ አልፈለገም። ሩታም አንቺም እንድትኖሩ አልፈለገም። እኛም ማናችንም እንድንኖር አልፈለገም። ብቻውን ነው መሆን የፈለገው። ስለዚህ እኛ ብቻ መሆን ላይ ሳይሆን ዋናው ነገር ችግር የለውም። እኛ ይሻል ብትሄዱ ነው የሚሻለው። ለእናንተም ብትሄዱ ነው የሚሻለው። ሄርሜላ ቸውለሹ ብትሄዱ ነው የሚሻለው። በለው አብርሃም ሁለት ሴት እኮ አንተ ምንም የምታወራው ነገር እኮ የለም፣ ግን ሩታ የምታወራው ነገር አለ። ገብቶሃል? አብረን የሰው የምትሄደው ከማለት ውጭ ሌላ ስታወር የምትፈልግ ነገር አለ? እሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ሆነ እንጂ ከነሱ ጋር ማውራት አልፈልግም። በቃ መሄድ ካለባቸው ውጭ መጨረስ ያለባቸው ነገር ውጭ ጨርስ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስትክክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔን የፈታተን ሚስቱ መጥቶ ሊሰናበታት መጥቷል። ገባህ አይደለ? እኔ ደግሞ ሊሰናበታት የመጣው እሱ ነው የሚያውቀው። መግለጥና ለመግለጥ ውድድር ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ እንዳንተ አይነት ወንድ ብሎም ቻው ለማለት የመጣ እኔን ቻው አይልም ማለት ከባድ ነው። ስለዚህ አንተ ስለነሱ ጋር ምንም ነገር ማውራትም አልፈልግም። ግን ደግሞ እኔም በስትክክል ከዚህ ሀገር አትውጣ ውጣ ብቻህን አትሆን ምናምን ልክ አልፈልግም። ብቻህን ጊዜ አሳልፋለሁ፣ ሁሉ ነገር ከራሴ ጋር ሆናለሁ አሳልፋለሁ ብናል አይደል? በሱ እኮ አልከለከልኩም። ግን ደግሞ ቢያንስ አንድ ሰው ከሀገር ሲወጣ በስትክክል መሰናበት አለብን። ማውራት ያለብን ነገር ደግሞ እናውራ። ቢያንስ ለምን ጊዜ ሊስቀኝ አይደለም? እያሳየኝ ያለው ነገር ትክክል ነው ብሽ እያስጨነቁ ነው ወይስ ምን? ችግር የለም። ውጭ ላይ ጠብቁኝ። በግድ ግን የሰው ልጅ በቃ አስጨንቋል። ዳኒ የምታወራው ነገር አለ? አይደለም እናንተ ማውራት ያለባችሁ እናወራለን። ዳኒ ተመቸኝ። አንተ ብቻ ማርያም፣ አንተ ምርጥ ልጅ ነህ ሲጀመር። አብርሃም እንደው መለመጥመጥ ስራው ነው። እንደ ወንድ ልጅ እንኳን ቁርጥ ብሎ ወይ አንዳቻቸውን በቃ ቆጣ ያበላቸው።
ሩታ ከመጀመሪያ በፊት የተሰማኝም አሉ አብርሃም ሲጀመር ሩታንም ማጣት አይፈልግም፣ ሄርሜላንም ማጣት አይፈልግም። ሁለቱም እየለመኑት እንዲኖር ነው የሚፈልገው ማለት ነው ጋይስ እንጂ አብርሃም ሩታንም ማስወጣት ይችላል፣ ሄርሜላንም ማስወጣት ይችላል ከህይወቱ ማለት ነው። አንዳቸው መርጦ መኖር ይችላል። ግን እሱ ሁለታቸውንም በቃ እያስለቀሰ እየለመኑት እንዲኖር ነው የሚፈልገው እንጂ ፕሊስ እንዴ በቃ ልጆቹ አያሳዝኑም? ሩታም ታሳዝናለች። አንተን ተስፋ እያደረገች ነው በቃ ይመለሳል ብላ፣ ሄርሜላም አይተወኝም ብላ ተስፋ እያደረገች ነው። እንደው ፕሊስ እንደው እህት የለህም? በእህቶችህ እንደው በፈጠረ አምላክ እንደው እነዚህ ልጆች ቁጣ ብላቸው እውነት ትልልቅ ልጆች ናችሁ። ለእናንተ ምንም ነገር መናገር የለብኝም። ግን ደግሞ አንድ ያሰብኩት ነገር ልንገርህ። እኔ ለማንም አልናገርም፣ በራሴውን ነገር ወስናለሁ ምናምን የሚለው ነገር ትክክል ነህ። ግን ደግሞ እዚች ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። በመጀመሪያ ደረጃ አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዚያ መሀሉ ደግሞ አንዱ ሩታ ነች። ገብቶሃል? የልጅክ እናት ስለአንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለበት። ምክንያቱም ነገ ላይ ተጨንቃ እሷ የሆነ ነገር ከመሆኗ ዛሬ ላይ ብንፈተው ይሻላል ሁሉም ነገር። አንተም ተነስተህ በድንገት ቸው ብለህ ከመሄዱ እንደዚህ ቦታ ልሄድ ነው እረፍት አድርጌ እመጣለሁ ብትላት እሷም እንደዚህ አታስገድደ ወይም ደግሞ እሷ እንደዚህ አትጫነ። ግን ደግሞ አንተ አሁኑ መጣ ልብስ ሰበሰብ ልጅን ሰላም አልከው እሷን ማደራ ምናምን ብላት፣ ይህ በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን ነው የምቆየው ብለህ በግልጽ ነግራት፣ እሷም ይህንን ነው የምትፈልገው ሲመስለኝ አይደል? ዶክተር እኔ ምንም ነገር አልልም ማለት አረብሽም እመነኝ ማለት የሄድክበትን ቦታ ባቅ ወይም ደግሞ ለምን ያህል ጊዜ ምናምን እንደምትሄድ ትክክለኛውን ነገር ብትነግረኝ ለምን የሆነ ምናምን አልልህም። አትሊስት ከእንዴት ነው ከጭንቀት ነው የምትገላግለኝ። ገባ? ሲቀጥል ደግሞ አውቃለሁ ትላንትና ልትሄድ እንደሆነ ለእኔ ነግረኸኛል፣ አግኝተኸኛል ምናምን ሁሉም ነገር በግልጽም ባይሆን አትሊስት ትንሽም ነገር ቢሆን ነግረኸኛል። የምትፈልገውንም ነገር እየመጣህም እየወሰድክ ነው። መጠቀም የምትፈልገውን እቃ ቤት እየመጣህ እየወሰድክ ነው። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ ድንገት ተነስተህ የምትሄድበትን ቦታ ለምንም ሳትናገር ስትሄድ ትንሽ ከባድ ነው። ሩታ ትጨነቃለች። በፍጹም አብርሃም ለመንገድ ይረገበማ ትጨነቅም። ምክንያቱም አሁን ሩታ የፈለገችው ከሄርሜላ ብቻ እንዲርቅላት ነው። ከሄርሜላ ይራቅ እንጂ አብርሃም አራት እግር ቢበላ ሩታ ምን አስጨነቃት? አታስብም ሲጀመርም አትጨነቅም። ግን ከሄርሜላ ጋር እልህ ስለያዛት ከሄርሜላ ጋር እንዲሆን ግን ትጨነቃለች። ከሄርሜላ ጋር ከሆነ ትጨነቃለች፣ ታስባለች። እንዴት ከእሷ ጋር ሆነ? አሁን መሸናነፍ ነው የያዙት ሁለታቸውም ማለት ነው። እና አብርሃም ምን አለ በቃ አንዳቻቸውን በቃ እንዲቆርጥ ለእኛም እንዲህ አስብ እንጂ የሆነ ነገር እንኳን አትሊስት ለእኔም ለልጅም የምታስብ ከሆነ ለእኛ የምትጨነቅ ከሆነ እኛን የምር እንዳልከው ማጣት የማትፈልግ ከሆነ ትንሽ አትሊስት ትንሽ የሚያረጋጋንን ነገር እንኳን ብትነግረኝ ደስ ይለኛል። ምንም ማውራው ነገር የለም። ምንም ልምራችሁ ነገር የለም። አሁንም የጠየቃችሁን ጥያቄ ምላሽ አታገኙም። በጣም ይቅርታ። መልካም ጊዜ ይሆን። እናወራለን። አዲስ ነገር ካለ እደውልላችኋለሁ። ግን እናንተም ደውሉልኝ። አለቀ። አትሊስት የሆነ ነገር ለማለት ሞክር እንጂ እዚህ ቦታ ነው ሄደው የሚሄድበት ቦታ ልትመጪ ነው? አልመጣም በፍጹም። ለማንምም አልናገርም። በፍጹም አልመጣም። ምክንያቱም አንተ የራሴን ታይም እፈልጋለሁ እስካልክ ድረስ ምንም አድርግ አልፈልግም። ከጭንቀት ትድናለች ነው አብራ እየነገረች እኔን ከየትኛው ጭንቀት ያላቀቃችሁኝ፣ ከየትኛው ጭንቀት ያዳናችሁኝ፣ ከየትኛው ጭንቀት የገላገላችሁኝ ነው? ከጭንቀት ትድናለች እሷ የምትለው ከየትኛው ጭንቀት ገላግለኸኝ ነው? ልክ እኮ ነው። አሁን አንተ ገብቶሃል። የምታወራ ነገር ሁሉም ነገር ልክ ነው። እረፍት ያስፈልግሃል። እኛ እረፍት አያስፈልግም እኮ እያልን አለ። ገብቶሃል። እኛ መጀመሪያ አንደርስታንድ አድርገን እረፍት አያስፈልግም
ወይ የሆነ ቦታ አትሄድ ምናምን እያልን አለ። መፍትሄ ነው የትኛውን ቦታ መሄድ፣ እረፍትም ያስፈልጋል። ብዙ ጊዜ ተጨናንቃል፣ ብዙ ነገሮች ተፈጥሯል እና አሁን ላይ የራሴ ነገር ፈልጋለሁ፣ ከራሴ ጋር ራሴ ማዳመጥ ፈልጋለሁ ማለት መፍትሄ ነው። ግን ደግሞ እኛ እያልን ያለው ነገር ለዚህ ላለው ሰው መጀመሪያ አረጋግተ ነው መሄድ ያለብህ። ገብቶሃል? እዚህ ለሌላ ሰው ላይ ጭንቀት ትተህ አንተ እዛ ብትዝናና ምንም ጥቅም የለውም ለአንተ። ገብቶሃል? ህሊና ሁላ አያርፍም። እዚህ ሚስትህ የተጨነቀች እንደዚሁም ሌላ ሰው የተጨነቀ አንተ ሌላ ቦታ ሄደህ ለአንተ መዝናናቱ ለእኔ ምንም ጥቅም የለውም ብዬ ነው የማስበው። ግን ደግሞ እዚህም ያለው ሰው ሰላም አድርጋ አንድ ሜዳ የፈለክበት ቦታ ብትሄድ ለአንተም ለመንገድም ለሁሉም ነገር አሪፍ ነው ብዬ ነው አስበው። ስለዚህ መሄድ እርግጠኛ ነው ኖ መዝናናቱ አይደለም። ገብቶሃል? ነው ካልክን እኮ ኦልሬዲ ራስ ለራስ ጊዜ ልትሰጥ ነው ማለት ነው። ለራስ ጊዜ መስጠትና መዝናናት የተለያየ ጉዳይ ነው። ተዝናኝ ተርፍ ነገር ሲኖርሽ እንደገና ደግሞ እንዴት ነው አእምሮሽን ከጭንቀት ሪላክስ ለማድረግ እኮ ሰው ይዝናናል። ከራሱ ጋር ቁጭ ብሎ ያው ይሄ ነገር ጀመር አንከራከርበትም። ችግር የለውም። ገብቶሃል? አንተ አትዝናናል፣ ራስን ብቻ ሪላክስ አድርገናል። ግን ደግሞ እኛ የምንፈልገው አንድ ነገር ማብራም አንድ ወደ ከመውጣት በሰላም መለያየት ከፈለጋችሁ በሩ እንደዚህ ሆነ ነው የምትወጣው አለ አብርሃም ተረጋጋና፣ ግን ብታስብበት አሪፍ ነው። አይ ብታስብበት ግን አሪፍ ነው። ለእኔ ቸው ማለቱ ይደርሳል፣ ግን ብታስብበት አሪፍ ነው። እሺ በቃ ብርሽ እንደምታስበው ሁሉም ነገር ቀላል ላይሆን ይችላል። ስትመለስ ለሶስት ቀን ሻንጣ የሚያደርግልሃል። ተይ እንጂ ሄርሜላ ሩት አልቅሽ እንጂ ያቺ እግሩ ላይ ወደቂ ሩት በቃ ተረጋጊ። ከባድ ነው። ምክንያቱም አሁኑ መጥቶ ነው ልብስ ሰብስቦ ዶሌንም ጨው ብሎ እሷንም ጨው ብሎ የወጣውና ይሄ ደግሞ ከባድ ነገር ነው። ምክንያቱም እዚህ ጋር ስለሱ የሚጨነቅ ስለሱ የሚያስብ ብዙ ሰው አለ እና ከነዛ ማሩ ደግሞ አንዱ ሩታ ነች እና ስለሱ በጣም ነው የምታስበው። ቢያንስ ለእሷ መናገር ነበረበት። የሚሄድበት ቦታኛ አይሂድ አልነበረም እያለ ነው የነበረው፣ ወይም ደግሞ ራሱን አያዳምጥ አልነበረም እያለ ነው የነበረው። ግን ደግሞ ሩታ ግን ማረጋጋት ነበረበት። ብቻ አላውቅም ምን እንደምል ራሱ አላውቅም። ሩታ ችግር የለውም እሱ ብቻ ደህና ይሆን ላትርፈ ነው። ያው ትንሽ አደራ ያስፈራል እንጂ ማለት አንዳንድ ነገር ሳስብ ከዚህ ሀገር ለቁ መውጣት ከሆነ ፍላጎቱ ብዙ እዚህ የሚፈልጋቸው አንዳንድ ነገሮች አሉ። እሱም እንዳለው ትንሽ ልብስ ብቻ ነው ይዤ እየሄድኩት ያለ፣ ግን ልብሱ ብዙ ነው እውነት ለመናገር ይፋ፣ እሱም ትንሽ ያጠራጥራል። ግን ደግሞ አንዳንድ እዚህ በጣም የሚያስፈልጉት ነገሮችን አስቀምጧል። እነዛንም ነገሮች ትቶ ሌላ ሀገር ሄዶ አይመጣም ምናምን የሚለውም ነገር ያስጨንቃል። ግን እሱም ብቻ ሳይሆን ማንኛውም ሰው የሆነ ቦታ ሲሄድ ለራሱም ጤንነት፣ ለራሱም ደህንነት፣ ለራሱ የሆነ ነገር ያለበት ቦታ ቢናገር አሪፍ ነው። ምክንያቱም አንዳንዴ በራሳችን የምንወስነው በቃ ብለን የምንደመድበው ነገር ስህተት ሊኖረው ይችላል። ከአጠገባችን ሰው መኖር አለበት፣ ወይ ብንሄድበት ቦታ ሰው ማወቅ አለበት። አይታወቅም የሰው ሀገር ላይ ምን እንደሚፈጠር ምን እንደምትሆኑ አይታወቅም። ስለዚህ ይህ ልጅ ደግሞ የሄደበትን አይታወቅ ምን አይታወቅ ዝም ብሎ ከመሬት ተነስቶ የሆነ ቦታ ሲሄድ የሆነ ነገር ቢሆን ራሱ እኛ መፍትሄ አናገኝም። ገብቷችኋል? የሆነ ነገር ቢሆን ግን የሆነ ቦታ የሄደበት ቦታ ብናቅ መፍትሄ ልናገኝ እንችላለን። መደዋወልም ይኖራል እኮ እናወራለን ብሏል፣ እንደዋወላለን ብሏል። ብንደዋወልም ግን የሆነ ችግር ቢፈጠር መደዋወል ይቆማል። ግን ያለበትን ቦታ አናውቅም። ልትሄዱ አስባችሁ ነው እንጂ ሲጀመር ሩታ ለመሄድ አስበሽ ነው እንጂ አሁን አብርሃም ያለበት ቦታ ላንቺ ሀሳብ ጨንቆሽ ነው። ኧረ ተይ ሩታ አታስመስይ፣ በዚህ ልክ አታስመስይ። እውነት አስመሳይ ነሽ ሲጀመር ማለት ነው። እና አብርሃምም አስመሳይ፣ አብርሃም ደግሞ እኔ እንጃ ብቻ አብርሃም ልቦና ይስጥህ። ሴቶቹን ባታስጨንቃቸው በዚህ ልክ። በተለይ የሄርሜላ ነገር እኔ በጣም አሳዝናኛለች። ሪላክስ ማድረጉ በጣም ኖርማል ነው። ገና ብቻ ይሄን ችግር ብቻ አስጨናቂ። እስኪ ደውለን ያለበት ቦታ ወይም ደግሞ የሚሄድበት ቦታ ለመጠየቅ እንሞክራለን። ከነገረን አስጨናቂ በጣም ተጨንቃ ልትሞት ነው። አመማት፣ ፌንት ጣለች፣ ወደቀች።
ሩታ ተጨነቀች። ምን የማይመስል ወሬ ባታወሩስ? እንግዲህ ፋሚሊ እናንተ ጋርም አብርሃም እንግዲህ ለቆን ሄዷል። የት እንደሄደ አናውቅም። ፈጣሪ አምላክ ይከተለው። ፈጣሪ አምላክ ከፊቱ ይቁምለት ነው የምለው። ሌላ ምንም ልል አልችልም።